ምንድነው የተፈጠረው? አንቺ ማትረብ ያጅታ ምንድነው ያደረግሽው? እየተገደለሽ ለምን ነው ተደረገ? አንቺ አፍሽ አልተጋምሽ ከላይ ያንቺ ጉድ እኔ ጉድ ልበልሽ በቃት ማድ አሁን ከክፍሉ ውጭ ማሳሰቢያው እናንተንም ይመለከታል። ምን ትጠብቃላችሁ? እየሰማችሁት አይደል ያለው? እኮ ነው የተባላችሁት። የጀመርሽውን ሳታደርሽ ወይታ ባሽም ሄዳችን ይያርኩሽ ነው። አልገባኝም። ልታስገድጂኝ የሞከርሽ ማለት ነው? አስገድድሻለሁ። ቆይ እንዴት ነው ለዚህ ተራሴ ተሰጠሽ የምትወጪው? ወደድሽም ጠላሽም ተራሴ ያልሻት የዚህ ቤት እመቤት ሆነች። እሱ እንኳን እኔ በህይወት እያለሁ መሆን አይችልም። ሰሜንሽ ተሞሽራ እንደገባች አዋርጄ ነው የምሸኛት። የዛን ጊዜ እሷንም የወንድሜን ሚስት ባንድ ድንጋይ መታችኋለሁ። ከምንም በላይ ሽንፈት ያመኛል። እንዲህ ስታወሪ መሄጃ ያላት ነው የምትመስለው። ለመሆኑ ወዴት ነው የምትሄጂው? የትስበይድ ምን ያገባሻል? ትሰሚኛለሽ? እሺ ሁለተኛ እንደዚህ እንዳታናግሪ። አንቺ በፍጹም እናቴ እንኳን እናቴ የእንጀራ እናቴ ለሞራስ ብዙ ምንድን ያልሽው አንቺ? ማህደር ወደ መጣሁበት እሄዳለሁ በማለት ተናገረች። መጀመሪያ እዝራን አፈቅረዋለሁኝ የእዝራ ጓደኛ ነኝ ያለችው አሁን ላይ መነን ውጭ ቤቱን ለቀሽ መውጣት አለብሽ ብላት አንገቷን ሴት አደረገቻት። እንዳውም እኔ የመጣሁት የሱ ፍቅረኛ ነኝ ስትላት ሰራተኛሽ ገረድ አይደለሁም ብትላትም መጨረሻ ላይ አንገቷን ሴት አደረገቻት መነን። ሁለቱ እንግዲህ በገንዘብ እሷም ለማታፈቅረው ሴት እሱም ለማያፈቅራት ተድረው ግራ የተጋቡት ሀብልና እዝራ አሁን ላይ በጭንቀትና በውጥረት ይገኛሉ። ሀብል ለእንጀራ እናትየዋ ስትል እሱ ደግሞ ለአባቱ ሕይወት መቆየት ብሎ ግራ ተጋብቷል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ እንደቀጠለ ነው። ክፍል 3 ተለቋል። ወደ ክፍል 2 ስንመጣ እንግዲህ በጣም ብዙ ነገር ተፈጥሯል። ሁለቱም እንግዲህ የእዝራ ፍቅረኛ ነን ብሎ ሀብል የሱ ሚስት ተደርጋ፣ ሁለተኛ እዝራ ደግሞ የሚያፈቅራት ማህደር አሁን ላይ እራት እንብላ እሷም ያሳማምራት ይችኛዋንም ደግሞ ሀብልን ማሰማምራ ወይዘሮ መነን ማለት ነው ዛሬ ቆንጆ ሆንሽ እያለች ሁለቱም እራት ጋብዘን ሊሉ ብቅ ሲሉ ሁለቱም ነበረ ተያይዘው አንገት ለአንገት እየተያዙት። በዚህም የተነሳ ወይዘሮ መነን አንገቷን ሲጥ በማድረግ ነበረ ሁሉም ሲገላግሉ፣ ሀብል ደግሞ ወደ ቤቷ የሄደችው ወደ ክላሷ። እንግዲህ አሁን ላይ ምንድነው የተፈጠረው? ሁሉም እንግዲህ በጥቅም እየተገናኙ ለመፈለግ ሀብልን ለገንዘብ ብላ ነው የዚህ ያመጣቻት። ከዛም እንግዲህ ማህደር ደግሞ እዝራን የምታፈቅረው ናት። ወይዘሮ መነን አሁን ላይ እንግዲህ ተሞተ እኔ የሱ ባለቤት ስለሆንኩኝ ምናልባት እንግዲህ ሀብል ከወለደች ደግሞ እሷ ይሄን ንብረት በሷ ስም ይሆናል እሷ ሚስት ከሆነች ብላ ነው። እንግዲህ አንዳንዴ በህይወታችን ውስጥ ቤተሰብም ዝም ለንብረት ለቁስ ብለው የሚከቱት፣ እሱም ለአባቱ ሲል የማያፈቅራትን ሴት ጋራ እሷም እንደዚሁ እየተሰቃየች እየኖረች ትገኛለች። ሀብል አሁን ላይ እንግዲህ ሀብል እውነቱን ለመናገር ተገዳለች። ወደ አባትየው እስክንድር ጋር እንግዲህ ለመናገር ወስናለሁ። ለአባትህ አንድ ነገር በለው፣ መፋታት እንደውም እፈልጋለሁኝ። እኔ 3 ወር ትንሽ ቀን እስካልከኝ ድረስ እዚህ መቀመጥ አልፈልግም ስትል ለእዝራ ነገረችው። ሀብል ይሄን ባለችው ጊዜ እውነትሽ ነው የምታወሪው?
እንዴ ሰው እንኳን ምን ይልሻል? ትናንትና አግብተሽ ዛሬ ተፋታሽ። እኔ ስለ ሰው አይደለም ነፃነቴን እፈልጋለሁ በማለት ሁሉንም ነገር ግን አንቺ ታዲያ እንዴት እዚህ እንትን አልሽ ታዲያ በሚላት ጊዜ እሱም በሌላ ጊዜ አወራሃለሁ። እኔ እኮ አንቺም ተገደሽ እንደሆነ እዚህ ቦታ ላይ እኔም አንተም ደስተኛ ህይወት እየኖርን አይደለም ስትለው ነበረ ሀብልም። እሱም እንግዲህ እዝራ ይህንን ሀሳቧን የተቀበላት እንዴት አባዬስ ምን ይለኛል አሁን እኔም እኮ ጥሩ ለመሆን እሞክራለሁ እያለ ነበርና እዝራ ይህንን በሚላት ሰዓት ሀብልም በፍጹም እኔ መሄድ እፈልጋለሁ ስትለው ነበር። በመጨረሻ እንግዲህ መነን የምትባለውም እሱ ግን እዚህ ቤት ምንድን ነው እየሆነ ያለው በማለት ግራ ተጋብቷል። አሁን ላይ አጸደ የምትባለው አክስትየዋ የመጣችው ንብረት የሱን የወንድሟን ንብረት ወደ እሷ ለመውሰድ እንጂ በልዩ ስም ነው ንብረቱ የሆነው። ነገር ግን አሁን ላይ አጸደይ እኔም የወንድሜ ድርሻ ይኖረኛል ብላ አሁን ይችን ከየትም ያመጣሻትን ሙሽራ ወደዛ እንትን በይ። አሁን ላይ ማህደር ነች የሱ ፍቅረኛና ሚስት የምትሆነው እያለች ነበረ። እህቱ እንግዲህ እህት የተባለች እህቱ ግን ለሱ እሷም ብሎ አይደለችም በማለት እንግዲህ ስትል ነበር። እስኪ ራስህን እያለች እህቱ ወንድሟን ስትል ነበር። በመጨረሻ እንግዲህ እህቱንም ጠርቶ ምንድን ነው እዚህ ቤት እየተካሄደ ያለው ቢላትም እኔም ግራ የተጋባ ነገር አለኝ። ምክንያቱም ይችንም ያመጣቻትን ልጅ ሁለተኛም ደግሞ አጸደይ ምን እያካሄደኝ እንደው በጣም የተደበቀ ነገር አለ ስትለው ነበር። አሁን እኮ ንብረቱ ታዲያ በእኔ ስም ነው ያባዬ ንብረትም ቢሆን ሲላት ነበር። ተቆጣጠር ብሎ በእኔ ስም ነው ያደረገው ሲላት እንግዲህ እህቱም እንዴ ለኔ የኔሳ ስትለው ያንቺም እኮ ያው እኔና አንቺ ማለት ወንድምና እህት አይደለን እንዴ እያላት ነበረ። በዚህም የተነሳ እኔም ያልተመለሰልኝ ጥያቄ አለ በማለት ነበር እንግዲህ ሀብልም እንጀራ እናቷ በጥፊ መታታለች። ሁሉንም ነገር ነገረ። እኔ መፋታት ነው የምፈልገው በፍጹም እያለቻት ነበረ። አንቺ ነች ለዚህ ህይወት ያበቃሽኝ ስትላት እንዴት ነው እኔ እኮ ህይወትሽ ከዛ ከደሳሳ ቤት ወጥተሽ እዚህ እንኳን ስትኖሪ እንትን እንድትይ ብዬ ነው ስትላት እኔ እዛ ደሳሳ ቤቱኝ ሰላምና ፍቅር በሆነበት እዛው ነው መኖር የምፈልገው ብላ ሀብልም እንግዲህ በጣም ትጮኻለች። የዚህ ጊዜ በጥፊ ስትላት መልሳ እሷም እጇን ስትይዛት በጥፊ ስትላት በጣም ነው እንትን የምትለው። ምክንያቱም እሱ የሱ ሚስት ናት፣ የሱ ጓደኛ ናት። ማህደር ማለት የእዝራ ናት። ስለዚህ እንዴት ነው እኔ እንትን የምለው በማለት ስነግራት እንዴት ይሄን እንትን ትላለች? እንዴት ነው አንቺ ለሷ ብለሽ የምትተዩ እያለች እንግዲህ መነን ወደ ማህደር ጋር ሄዳለች። ማህደር እንግዲህ ስጮህባት አንቺ ልጅ እንዴት ነው የጠገብሽው በማለት አንገቷን ዘላ አንቃታለች። እንደውም በቅርብ ጊዜ ምንድን ነው የምትፈልጊው እያለች ማህደርን አንገቷን በማነቅ ነበር የያዘቻት። መጀመሪያ ላይ ማነች ሀብል እራት ይዘኸኝ እንድትሄድ ፈልጋለሁ ስትለው እኔ ያልሽኝን ሁሉ ሆናለሁ ስትለው ሲላት ነበርና ይዋየ አሁኑ ራሱ ሆናለሁ ያልከውን ቃልህን እንኳን ለማጽፍ አጠፍክ እያለችው ነበር ሀብል ማለት ነው። በጣም ተጨናንቋል እዝራ። አሁን ላይ እንግዲህ ያለበት ሁኔታ እየተጨነቀ ይገኛል። መነንም ለገንዘብ ብላ አጸደም እንደዚሁ ምን ብለሽ ነው የምትመቻት እያለኝ ነበር። በመጨረሻ እንግዲህ እየደፉትን ውሃ እየወለወለች ትገኛለች ሀብል ማለት ነው። አንቺ ምን ብለሽ ነው የምትወለውይው? ተቀምጣ እሷ ለምን አትወለውልም በማለት እንግዲህ ማህደር ተወሉል ብላ ትጮህባታለች። ለምን እንደውም አንዳንዴ ፈጣሪ እኮ ዝቅ ሲሉ ከፍ ያደርጋል ትስራ ብላ አጸደ መታ ትጮሃለች ማለት ነው። እንዴት ነው አንቺ የሚያደርግሽ እንዴት ነው ስትላት እንግዲህ ነያ እኔን ምችኝ ነያ እያለች አንገቷን ዘላ ንቅት አደርጋታለች መነን ማለት ነው። እኔ እኮ የአጎትሽ ሚስት ነኝ ብትላትም የወንድምሽ ሚስት ነኝ ብትላትም እንግዲህ ብትወኝስ አንቺ ታዲያ እንደውም ልጅ አትበይኝ እያለች ያችኛዋም እንደዙ እያለች አልነበር። እና መነን አሁን ላይ በጣም ለንብረት ብላም የምታደርገው ሁለቱ ሊጋደሉበት የደረሱ እዚህ ቦታ ላይ እዝራና ሀብል ናቸው እየተጎዱ ያሉት። እዝራ በማይወዳት ሴት እሷም ደግሞ ሀብል ምንም ነገር ወዛ ቤት ሁሉም እያንቋሸሿት የምትገኘው ሀብል
አሁን ላይ አንገት ለአንገት ሲያያዙ እጇን ይዛ እባክሽን ተይ እያለች ነበር ስገላገለ የነበረችው። ከድንገት እንግዲህ አቶ እስክንድር ሲመጣ ያያቸዋል። ምንም አልገላገለ እያየ ነበርና በመጨረሻ ይመጣል እዝራ ማለት ነው። ሁለቱንም ገላግሏቸዋልና በቃ ነይ ቶሎ አንቺ በማለት ይዟት እንድትመጣ አድርጓታል ሀብልን ማለት ነው። ወደ እስክንድር ክላስ በመሄድ እንግዲህ እስክንድርም ቁጭ እንዳለ ከልጁ ጋር እያወራ ነው እና እዚህ ቤት ምን እየተካሄደ ነው? የተፈጠረው ምንድን ነው? እያለ እችን ልጅ የሚያመጣየው መነን ለንብረት ስትል ነው፣ ይችኛዋ እህትህም የመጣየው እያለ ሲል በጣም ይደናገጣል ማለት ነው። እንግዲህ ይችኛዋ ደግሞ መነን ወደ ማህደር ጋር በመሄድ ዛሬ ይሄን ቤት ለቀሽ ኮተትሽን፣ እንዳውም መውጣት እንፈልጋለሁ ከህይወታችሁም ከሁሉም እወጣለሁ ስትል አጸደ መታነቅ ታደርጋታለች። እንዴት ነው ያ ሁሉ ያቀርነው እቅድ የሚፈርሰው? እንዴት ነው እያለች ይሄንማ ማድረግ የለብሽም በፍጹም ብላ እንግዲህ አጸዴ ማህደርን ልትለምን እንችላለች። ማህደር ግን በፍጹም እኔ እንደዚህ መሆን አልፈልግም በማለት ሻንጣዋን ይዛለች ማለት ነው። ወደ እስክንድር ጋር ስንሄድ ሀብል ለአቶ እስክንድር በቃ እኔ መፋታት እፈልጋለሁ፣ ፊትሽን ሳየው ደህና እንዳልሆንሽ ይለየኛል ሲላትም ነበረ። እናም በዚህ የተነሳ እሷም ዝም እያለች ይሄን ከነገርሽው አባቴ እንትን ይላል ስላላት ያን እያስታወሰች ነበረ። ምክንያቱም አሁን ላይ ካንሰር በሽታው በጣም እንትን እያለበት ስለነበር እናም በዚህ የተነሳ ይሄን ባላት ሰዓት እሷም ይሄንን ብላ መፋታት እፈልጋለሁ ስትል ነበረ። እንዴ ልጄ ተይ እንጂ እያላት ነበርና ከዛ ተነስታ እንግዲህ ትሄዳለች ማለት ነው። በመጨረሻ እንግዲህ መነን ወደ ማህደር ጋር በመሄድ አንገቷን ይዛ ከዚህ ቤት እስካሁን አትቀመጪ፣ ሰብስበሽ እቃሽን ውጭ ጥርግ በይ ትላታለች። ማህደርም አይደለም ከቤታችሁ ከህይወታችሁ ወጥቼ ነው የሚሄደው ብላ ፔስታሏን አዘገጃጅታ ሁሉንም ነገር አዘጋጅታ እንግዲህ ለመውጣት ከበር ላይ በቃ መሄድ እፈልጋለሁ ብላ የያዘችውን ሻንጣዋን ከነሱ ጋር ጥላ ነው ፔስታሏን ያለቀው ማለት ነው። እንግዲህ አሁን ላይ በጣም ተፋጠው ይገኛሉ ማለት ነው። መነን ለገንዘብ ብላ ሀብልን ድራታለች። ሀብል ደግሞ ማን ነው? እስክንድር ደግሞ የሚወደው ማህደርን ነው። በእነሱ ፍቅር ገብቼ እንደዚህ መሆን የለብኝም ዞር ብሎም የማያየኝን እያለች ነበርና እንግዲህ መነንም ለገንዘብ ብላ ነው። ይችኛዋ ደግሞ አጸደም እሷን ወዳት ይችኛዋን እኔ አሁን ገንዘቤን እንትን ካልኩኝ ሁለቱንም መንቀሬ እንጂ ማስወጣቸው ካፕሉ አይደለችም እያለች አጸደም እንግዲህ ለገንዘብ ነው እንደዚህ የምትሆነውና ይሄንን እያሉ ነበር እንግዲህ አሁን ላይ እየተጠቀሱ ያሉ ማለት ነው። አቶ እስክንድርም አሁን ያለበት ሁኔታ በጣም እየተራቀበ ይገኛል። ንብረቱ ግን በልጁ ስም ነው የሆነው። ነገር ግን የወንድሜ ንብረት ይገባኛል ብላ የምትለፋው ደግሞ አጸዳለች። ሁለተኛ ደግሞ መነን የምትባለው በሀብል የተነሳ የሀብል እንጀራ እናት ናት። ነገር ግን እሷ መውሰድ አለባት ብላለች። ለነበረን ቆይታ እናመሰግናለን። ባይ ባይ።